እንደዚህ የሚሉ ጥያቄዎችን ለእኔም ደርሶኛል፣ ለአንቺም ደርሶሻል። የሰው አስተያየት በተለይ ስለ ህፃን ልጅሽ ያገናኘንን ጉዳይ እና እንዴት አየሽው የሚለውን እመጣለሁ። እንዴት ነሽ ግን አንቺ? እኔ ደህና ነኝ። አሁን የት ነው የምትኖሪ? ባቲ ነው። ባቲ ወሎ ገባሽ? የባቲ ልጅ ነሽ? አዎ የባቲ ልጅ ነኝ። እንዴት አገኘሽው? ከብዙ ጊዜ በኋላ ነው የተመለስሽው። ቢያንስ አሪፍ ነው፣ ምንም አይልም። ያው ባቲ እንግዳ ተቀባይ ነው፣ ደስ የሚል ሀገር ነው። ሀገራችን የታወቀ ነው። እሺ ያው እስክንጫወት አሁን ደግሞ ልጅሽ አፈታለች ማማ ምናምን ባባ ትላለች። በጣም ደስ ይላል። በጣም ደስ ብሎኛል ደግሞ ስላገኘሽ። እኔም ስላገኘሁት በጣም ደስ ብሎኛል። በአጋጣሚ መታችሁ ስለተገናኘን በጣም ነው ደስ ያለኝ። ይሁን እንግዲህ ለሚያው ያለ ሰው ይገናኛል አይደለም የሚባለው? ጥሩ ነው መገናኘታችን። እንዴት ነሽ አንቺ? ያው ደህና ነኝ መቼም። ፈጣሪ የተመሰገነ ይሁን ደህና ነኝ። አገሬ መግባቴ በጣም ደስ ብሎኛል። የተወለድኩበት ስፍራ አገሬ መግባቴ በጣም ደስ ብሎኛል። ግን ገብቼ ብቻዬን ነው ያለሁት አሁንም ማለት ነው። አሉኝ የምላቸው አሁንም ከጎኔ አይደሉም። በሁሉም ነገር አዝነዋል ማለት ነው። በሁሉም ነገር? አዎ በሁሉም ነገር አዝነዋል። ለምሳሌ በቃ ዲቃላ ይዛ መጣች፣ ካለ ሃይማኖቷ አግብታ ምን ፍለጋኛ ጋር መጣች። ቢያንስ እኔ ብቸኛ ስለሆኑ ከሞትኩኝ እንኳን አፈሬ አገሬ ላይ ልቀበር በሚል ባቲ ላይ ከሞትኩኝ እዚሁ አገሬ ላይ ልቀበር በሚል ተሰው ሀገር መጥቻለሁኝ ማለት ነው። ግን ትንሽ እነሱ አሁን አልተቀበሉኝም እና በብቸኝነት ውስጥ ነው አሁንም ያለሁት ማለት ነው። ማን ጋር ነው ያለሽው አሁን? ብቻዬን። ምን ተከራይተሽ ነው? አዎ ተከራይቼ ነው ያለሁት ብቻዬን። ተከራይተሽ ነው የምትኖሪው? አዎ ባቲ። ባለፈው ኢንተርቪዋችን ወሎ እኮ እንዲህ አይደለም፣ ወሎ መሆኑን ሁሉ አጠራጠረችኝ ስትልሽ ነበር። ቁም ነገር ባልደረባዬ። ወሎ እስላም ክርስቲያኑ እኔ አሁን እዚህ ኮምቦልቻም ወደ ደሴም እያየሁ ነው። ኢቨን የኔ ባልደረባ ቁም ነገር አህመድ እናቷ ክርስቲያን አባቷ ሙስሊም ናቸው። እንዲህ የሚኖርበት ሀገር ነው። ያንቺ ቤተሰብ ምንድነው የተለየ የሆነው እንዲህ ሊያስብል የቻለው? እየዋሸች ነው እኮ መከራከሪያው። አሚናት እሷ ለምሳሌ እዚህ ኮምቦልቻው ከተማ ውስጥ ናታ። እኔ ደግሞ ገጠራማ ውስጥ ነኝ፣ ማመድ የምትባል ሰፈር ውስጥ ማለት ነው። ትምህርት ቤት አለች። እዛ የትምህርት ቤት አስተማሪ ነው እንደ ብርቅ የሚመጣው ማለት ነው እንጂ አይታወቅም፣ እንደዚህ የለም። እንደ ብርቅ ነው የምናየው ማለት ነው። እና የሆነ ተካበደብኝ እንጂ ያው ግልጽ ነው። ማየት ትችላላችሁ ከአሁን ራሱ ሂዳችሁ ማለት ነው። ማንን እናገኛለን? አሁን እዛ ብንሄድ እናትሽን እናገኛለን። ናርሲስቲክ ይባላል። እናት አልከኝ ተክሌ፣ እናት እስኪ ተወኝ። እናት አላት ነው ያለው አይደለ? እሱ ለምሳሌ የተፈጠረውን ነገር ውሸት ነው ተፈለጋችሁ ሰፈር ውስጥ አዳማ ውስጥ ማጣራት ትችላላችሁ ብሎ የለ። የኔንም አሁን በአጋጣሚ መታችኋል ወሎ ውስጥ ስለኔ ማለት ነው ሂዳችሁ አንድ ባንድ ትውልድ ቦታዬን፣ ሰፈሬን፣ ያደኩበትን ሁሉም ያቀኛል ማለት ነው። ቢያንስ ከኔ ማመን ከከበዳችሁ ቅርብ ናት ቢያንስ አሁን ማለት ነው። የ150 ብር ትራንስፖርት ናት ከዚህ ከኮምቦልቻ ማለት ነው። እና መሄድ እንችላለን። ያለውን ነገር ማጣራት ትችላላችሁ። ስለ አስተዳደጌ ማለት ነው። ስለ አስተዳደግሽ ብቻ ሳይሆን እናትሽን እናገኛለን። ታለች አምጡልኝ ልጄ አለሁልሽ ትበለኝ። እኔም እናት ቢኖረኝ ደስ ይለኛል። ብዙዎቹ እየደወሉ እናትሽን ካሽ እናትሽን የካች ልጅሽን ቀላል ይሆንልሻል ለመካር ሲሉኝ ነበረ። እናት እስኪ ልጄ አለሁልሽ እኔ እያለሁ ለምን እንድትያለሽ እስኪ ትበለኝ። እስኪ እናቴ በቃ የት ነው ያለችው? ሲጀመር እኔ እናቴን አልክድም። ማንም የለኝም እዚች ምድር ላይ። አሁንም ደግመዋለሁ፣ ማንም እዚች ምድር ላይ ለእኔ አባቴም እናትም የአባቴንም መቃብር አሳያቸዋለሁ። ጊዜ ሰፈራችን እንዳጋጣሚ ብትጎበኙ ማለት ነው።
ፈቃደኛ ከሆናቸውን ብንሄድ የአባቴን መቃብር አሳያቸዋለሁ። ያደኩበትም እንዴት እንደሆነ የሰፈር ሰው ከኔ ሳይሆን የሰፈር ሰው ትጠይቃላችሁ ማለት ነው። እናቴ ኑራ አላት እያለ ነው። የለኝም፣ እኔም አሁንም እናት የለኝም፣ ለእኔ የለኝም እናት። እህቶችስ አለችኝ። በዚህ አጋጣሚ አንዲት ብቻ እህት አለችኝ፣ በጣም ወዳት ማከብራት። እንግዲህ ካቀረብኩት ታሪክ የኢትዮጵያ ሕዝብ ልሰሙኝ የምትችሉት ካቀረብኩት ታሪክ ከመቶ ቢያንስ 10% ዋሽቻለሁ ማለት ነው። የዋሽሁት ምንድነው? ብቻሽን ነሽ እንዳንቺ እናት አባትሽ አንቺን ብቻ ነው እንደወለዱት ስትለኝ እህቴ ቁም ነገር ማለት ነው። አዎ እኔ ብቻ ነኝ ብዬ ነበረ ማለት ነው። እህቴ ያለች በዚህ አጋጣሚ እህቴን ይቅርታ እጠይቃለሁ ማለት ነው። ዛሬ በጣም ነው የምወድሽ፣ ይቅርታ ግን ምክንያት አለኝ። ቢያንስ ሁሉ ነገር አያችሁ፣ ብዙ እንዲህ ብሎ ምክንያት አለኝ። ባሌን የምደበድብበት ምክንያት አለኝ። የባሌን ባጃጅ በቢላ የምቀድበት ምክንያት አለኝ። የባሌን ባጃጅ በላይ ክብሪት ይዤ የምዞረው ለማቃጠል ምክንያት አለኝ። ምክንያት አላት ለሁሉ ነገር። የትኛውም ምክንያት ግን ለማንም መብት አይሰጥም። ማንንም እንዲህ የማሰቃየት ማንንም አቢዩዝ የማድረግ መብት አይሰጥም። አንድ ሰው ደስተኛ ካልሆነ በህይወቱ ከዛ ህይወት መውጣት። ከባሏ ጋር ደስተኛ አይደለችም፣ ህይወቱን ለቃ ትወጣለች እንጂ ሰውየውን እንደዚህ በቁሙ አታሰቃየውም። የዋህ ምስኪን ስላገኘች እንጂ ሌላው ቢሆን በቦክስ ጥርሷን አርግፎላት ይወጣል አይደል? እሱ ግን እየደበደበችው ውጭ ሆኖ የቤት ኪራይ ይከፍልላታል፣ ውጭ ሆኖ አስቤዛ ይልክላታል። ስስ ፐርሰናሊቲ ያለው ሰው ስላገኘች፣ ምስኪን ስላገኘች ጉልበተኝነቷን በአደባባይ አይተናል። በዓለም ፊት እየተቀረጸ ካሜራ ፊቷ ተደግኖ ጋዜጠኞች ተቀምጠው ልጄን ስጭኝ፣ እኔ ባጃጅ ሹፌርን ልጄን ማሳደግ እችላለሁ እያለ አልሰጥም፣ ለአንተ ለባዳ ነው የምሰጠው። ከዚህ በላይ አምባገነንነት አለ? አልሰጥም፣ ልጁን የገዛ ልጁን አልሰጥህም። የኢትዮጵያ ሕዝብ ወይ ደውሉልኝ፣ ልጅ የምትፈልጉ ሁሉ ደውሉልኝ። አያችሁ እንዴት እንደምታስፈራራው። ኢማጅን ሕዝብ ፊት እንዲህ ካስፈራራችሁ በር ተዘግቶ ቤት ውስጥ እንዴት ብቻውን አቢዩዝ እንደምታደርገው ሰውየውን እንዴት እንደምታሰቃየው፣ እንዴት ልጅክን እጎዳለሁ እያለች እንደምታስፈራራው እና ሰውየው በሰቀቀን እንደሚኖር አስቡት። ባጃጅን አቃጥልብሃለሁ እወጋሃለሁ እያለች እንዴት እያሳቀቀች ነፍሱን ለማዳን ቤቱን ጥሎ እንደወጣ ከመሆኑ የተነሳ ህይወቴ የተመሰቃቀለ ከመሆኑ የተነሳ ማለት ነው። ቢያንስ ብዙ ነገር ብቻ እኔ እንጃ ያነጋገር ችሎታው ራሱ የለኝም፣ ግን በውስጥ ያለ ቁስል ግን ያነጋገር ችሎታው ራሱ የለኝም። ተክሌ አልችልም ተናግሬ እንደዚህ ሰውን የማሳመን እውነታው አጠገቤ እያለ ውስጤ እያለ ግን ተናግሬ እንደዚህ በቃ የሆነ ፍራቻ አለ ውስጤ ይፈራል። ታውቃለህ ላወጣው የምፈራ ነገር አለ እና ከመቶ ቢያንስ 10% ዋሽቻለሁ። እሱ ምንድነው? ለምሳሌ አባትና እናት ብቻ ሳይሆን ቤተሰብ፣ አጎት፣ አክስት ምናምን አያት ሊኖሩ ይችላሉ፣ ግን ለእኔ የሉም። ታውቃለህ ምክንያት አለኝ። የለኝም ያልኩበት ምክንያት ማለት ነው። በአጋጣሚ አሁን መጣሁኝ ትንሽ እቺ የተወዘጋገበች ነገር በሰሞኑ ሲለቀቅ በአጋጣሚ አዩት። ያው ሰው በሰው ማለት ነው ሲያዩት እስከዛሬ አልጠየቁኝም። የት ልግባ፣ ማንን ላግባ፣ ምን ልሁን፣ ምን ልብላ፣ ምን ልጠጣ፣ ምን ስራ ለያዝ የሚያውቁት ነገር የለም ማለት ነው። ግን እቺ ነገር ስትፈጠር ድሮም ክርስቲያን አግብታ እንዲህ ብላ እንደዚህ ብላ በቃ የተለያየ ጭንቅላት ውስጥ ብዙዎች ብሎ ራሱ አላረጋጉ ማለት ነው። እንዲህ የምትለው ለምን እንደው ተቀላችሁ? ሃይማኖት ከሃይማኖት ልታባላ፣ ሙስሊምና ክርስቲያኑ ልታባላ እኮ ነው። አንዴ በሃይማኖት አንዴ በብሔር የሆነ አካል እነሱ ራሱ ያሉት ማለት ነው። ያሉት ነው ናቸው አጎት፣ አክስት ወዘተ ማለት ነው። አጎት፣ አክስት በእናት በአባት በእናትም በአባትም አሉ። ስለዚህ በእናትሽ አክስት ካለሽ የእናትሽ እህት ካሉ እናትሽን እንዴት አላገኘሽም? እናትሽ መቼም በዝምድና እንቁጠር ቢባል ከአክስት እናት ትቀርብሻለች አይደል? እናትሽን አንዱም እኮ እንዲህ ሲባል የነበረው ከእናት ጋር እደዋወላለሁ እናት አለች እንደዚህ ይል ነበረ ባለቤትሽ አብርሃም። አሁን ለዛው ባቲ የእናትሽ እና የአባትሽ ቦታ አካባቢ ሆነሽ እንዴት ቆየሽ? ደግሞ ከመጣሽ እዚህ ያው እኔ ረዘም አድርጌ ለማብራራት በጣም ድክም ብሎኛል ተክሌ። በውስጤ ቁስል አለ፣ በጣም የተዳፈነ ቁስል አለ። ቢያንስ ታሪኩንም እንደዛው ከ110 ነው ያወራሁት ታሪኩን ራሱ ማለት ነው። ብዙም አይወራልኝ ሁሉም አይወራም በሚለው ማለት ነው። በቃ ባጭሩ እናት የለኝም፣ እናት ለእኔ የለኝም። አለሁልሽ ብላ እኔ እናቷ ነኝ። ይህን ታሪክ ሰምታ እኔ እናቷ ነኝ አለሁኝ
ብላ ትምጣ ልወቃት፣ እንደውም ደስ ይለኛል። እናቴ ማለት ነው። እናት በጣም ነው የጣመኝ፣ አባት በጣም ነው የጣመኝ። ገባችሁ? እናት ርቦኛል፣ ዘመድ ሰው በቃ ከጎኔ ሰው ያስፈልገኛል እኔ ማለት ነው። እና በቃ እናቴ የለኝም፣ ባጭሩ እናቴ የለኝም። እደግመዋለሁ፣ እናቴ የለኝም። አሁን በምን ሁኔታ ነሽ ያለሽው? እንዴት ነው እየኖርሽ ያለሽው? ወደዚህ መተሽ ነው ባለቤትሽ አሁን ተቆራጩ ቀለቡን እየቆረጠ ነው? እንደዚህ አይነት ፐርሶናሊቲዎችን በደንብ አንደርስታንድ ያደርጋቸዋል። ድራማ ይሰራሉ እንድትፈሯቸው። እብድ ናት እየባሰባት ይሄዳል ብላችሁ ጥያቄያችሁን ቀለል እንድታረጉት መጠየቅ የምትፈልጉት እንዳታፋጠጧቸው። ሞር አውቀው እብድ ይጫወታሉ። እናት እንዲህ ስትል ፈርቶ ሊነሳባት ነው ወይ እብድ ናት ብሎ ፈርቶ ጥያቄውን ገታ እንዲያደርገው። ገባችሁ? አንቺ ትክክል ነሽ፣ ትክክል ብቻ እንዲላት የልጅሽ እናት እኔ አሳድጋታለሁ እኔ ያለ ልጅ አላንስም ብሎ ነበረ። አሁን አንቺ እንዴት ነው እየኖርሽ ያለሽው? ያው ተከራይቼ እየኖርኩ ነው እኔ ማለት ነው። ስንት ትከፍያለሽ ለኪራይ? 2500። ከየት አመጣሽ? አሁን 2500 ቢያንስ አዳማ እስከ 5000 እስከ 4000 ነበረው። አልችለውም ብዬ ወደዚህ መጥቻለሁ። እሱም ደግሞ እያደረገ አይደለም፣ ተቆራጭ ማለት ነው። ተነጋግረን ነበረ፣ አድርግልኝ፣ እኔ እናንተ በእህትን በወንድም እንቀጥላለን፣ ግን ተቆራጭ አድርግልኝ፣ ቢያንስ በዛ የከሰረውን ያጠፋህብኝን ገንዘብ ልጅቱን በመርዳት ካስልኝ ብዬዋለሁ። የሰጠሁትን ሰጥቼው ያጠፋብኝም ማለት ነው። እና ልጅቱን በመርዳት 2000 ማገኘህ 1000 ማገኘህ ለእኔ ይጠቅመኛል። ስለዛ በሱ እየረዳኸኝ አካክስ ብዬው ነበር፣ ግን እየረዳኝም አይደለም። ምንድነው ኤግዛክትሊ ያደረገሽ? ወፍ ሳትበላ አታድርም። ወፍ ሳትበላ አታድርም። መላክ ስጫት። ቆይ ምንድነው ኤግዛክትሊ ያደረገሽ? የኔ ጥያቄ ነበር። ምን አደረገሽ? መታሽ? ማገጠብሽ? ባል ሊበድል የሚችለው በደል እጁን አነሳብሽ? ኖ። ማገጠብሽ? ኖ። ምን አደረገሽ? አቃጠለኝ። ምን አድርጎ? ምን አደረገሽ? ምንም መልስ የላትም። ምን አደረገሽ? ምን ኤግዛክትሊ እንዳደረጋት መናገር አትችልም እች ሴትዮ። በቃ ስታየው ብቻ ደሞ ይፈላል። መቶ ሺህ ወሰደባት ሳልወሰደባትም አብረው ነው የበሉበት የጠጡበት። 100,000 ወዳ ፈቅዳ አብረው በሉበት ጠጡበት። 100,000 ከሆነ 100,000 ቆጥሮ ይስጣት። ሰላም ትሰጠዋለች። የባጃጁን ሸራ በቢላ ቀደደች። ባጃጁን ለማቀጣል ክብሪት ይዛ ዞረች። በለበሰው ልብስ ብቻ ቀረ። ሙሉ ልብሱን ከቤት አውጥታ ግቢ ውስጥ ስታቃጥል፣ ግቢው ሲጨስ አከራዩ ደውሎ ጠራው። ፖሊስ ተጠራ። ሙሉ ልብሱን አቃጥላ አቢዩዝ እያደረገችው ነው ሰውየውን። እየበላ እየጠጣ ያው ለጉሮሮ ያላጣ ሚዲያ ላይ ተቀረብኩ ቁጥር ጀምሮ ማለት ነው ቢያንስ ልቤ እየመታ ነው። ሌሊት እንቅልፍ የለኝም። ለምን? ሳለቅስ ነው የማድረው። ለምን? በቃ አንዱ ጭንቀት ዋሽተሽ ውሸቱ ነው። ውሸቱ አይደለም፣ ውሸቱ ነው ያስጨንቃት። ይሄ አይጋለጥብኝ። እንዲያውም ከባለቤቷ ደግሞ ትልቁ ጸብ የመጣው እኮ እንዴት እኔ ብረዳ ምን ችግር አለው፣ ለምን መተህ ታዋርደኛለህ የሚል ግብግብ ነው የገጠሙት የሚል መረጃ ሳሰባስብ ነበረ። እንዳልረዳ ነው መጣ ሚዲያ ላይ እውነቱን ያወራከው። እኔ ብረዳ ሳንተ መቀኛ ብላ ግብግብ ከባሏ ጋር አይደለም። እሺ እሱ ያዋረድኳት መስሎት ነው እንጂ እኔ እዚህ ጋር እውነቱን ይዤ የመጣሁት በጣም ተበድዬ ተጎድቼ ማለት ነው። በቃ ከአቅም በላይ ሲሆንብኝ ማለት ነው። እውቀቱ ደግሞ የለኝም። የምንነገረውን የማይነገረውን ለይቼ አላውቅም። ባደኩባትም ጊዜ ፍየል ከብት ስጠብቅ ነው ያደኩት። እውቀቱ የለኝም። የትምህርቱ ያነጋገሩ የምኑ ማለት ነው። በዛ ኢንተርቪው እኮ በደንብ ነበር። በመጀመሪያው ኢንተርቪው በቃ እኔ በፊት ለፊቴ ካሜራው ላይ እንትን እየተቀረጥኩ ሁሉ አልመሰለኝም ያን ጊዜ ማለት ነው። በቃ እንትን ነው ውስጤን ነበር አውጥቼ ስናገር የነበረው እኮ። ስቱዲዮ ካሜራ አንገትሽ ላይ ኒክ ማይክ ተደርጎ ጀምሪ ተብሎ ወደ እግረኛው ሲጀመር ሳንቻር እንደ የደወልሽው እንዲህ ታሪክ። ስለዚህ በፍቃድሽ እንደዚህ ብለሽ መተሽ ስቱዲዮ ቁጭ ብለሽ እየተቀረጽኩ አልመሰለኝም ማለት ለኔ የፈለኩት ያው አነጋገር አልችልም ያልኩበት ምክንያት ይሄ ነው። አንደኛው ነገር ማለት ነው ስልክ የሆነ በቃ እየተቀረጽኩ ነው። በእርግጥ ግን የሆነ
ምን ልበል ጠፋብኝ። ዝም ብሎ ጭውውት ነበር ይመስልሽ? የሆነ በጭውውት ሳይሆን ብቻ መግለጽ ነው። ኢንተርቪው መሆኑን ረስተሽው አይደለም? በቃ ውስጤ መናገር ስላለብኝ ብቻ ነው የተናገርኩት እኮ። ይኸውልሽ እንደውም አንድ እንግዳዬ በቅርቡ እውነት ኤዲት አይፈልግም ስትል ነበረ። አሁን አንቺ ኤዲት ማለት ጥሩ ጥያቄ ነው፣ ይቅርታ አስተካክለዋለሁ። እውነት አንድ የእውነት ነገር ከሆነ መጨመር መቀነስ አያስፈልገውም። በቃ የሆነውን ነገር መናገር ብቻ ነው ስትል ነበረ። አንቺ የሚነገረውን አላቅም የማይነገረውን አላቅም ሳይሆን የተናገርሽው ሙሉ እውነት ከሆነ የሚነገረውን አላቅም በሚል ብቻ አይደለም የተናገረችው በሙሉ። እኔ ይሄ ነው እንዲህ አኖራታለሁ፣ ተጠግታ አይደለም፣ እኔ እየቆረጥኩ ነው፣ ቤት ኪራይ እንዲህ እያሟላሁ ነው፣ እንዲህ እያኖርኳት ነው፣ ከአረብ ሀገርም ሰርታ መታ ብር አልወሰድኩም ብሎ እሱ ፊት ለፊት ነው የተነጋገራችሁት አይደለም? አንቺ ደግሞ ሆንኩት ያልሽውን ነገር ከዛም በፊት ብቻሽን ነግረሽኛል። የትኛውን ነው አይነገራል አይነገርም የምትይኝ? አላቅም ብቻ ስለደከመኝ ለጥያቄ መልስ ራሱ በጣም እየከበደኝ ነው ማለት ነው። ያ ማለት ውሸት በውስጥ ያለ ማለት አይደለም። ነገርኩህ እኮ የፈለገ ባልቸገር እኔ ማለት ነው ችግር ብቻ ሳይሆን ያለብኝ ህመምም አለብኝ፣ ያመኛል፣ በቃ ጭንቀት አለብኝ ማለት ነው። ለምሳሌ ለሌሊት አልተኛም እና ጭንቀቴን በቃ ትንሽ ላውራው በሚል ተንፍሼ የኢትዮጵያ ሕዝብ ይረዳይ በሚል ነው ሳልበደል ሳልከፋ መቼም እሺ ካለ ቤት ኪራይ ከፍሎ ካኖረኝ የሚበላው የሚጠጣውን ካመጣ ምን ቆረጠኝ ምን ቸገረኝ ብዬ ነው የምመጣው ሚዲያ ላይ። በነገር ላይ አላቅም፣ ስለ ሚዲያውም እውቀትኛ አላቅም። ሜዳ ላይ አንጥፌ በ45 ቀኔ እለምናለሁ፣ አንጥፌ ማለት ነው ልብስ አንጥፌ እለምናለሁ በልጅቱ ማለት ነው። በ45 በወለድሻት በ45 ቀኗ በወለድኳት ለምን እስኪ ቢቸግረኝ ቢሞላልኝ ምን ብዬ ምን ቆረጠኝ ብዬ ነው እሺ ልጄ እንደዛም አደርገው ማለት ለሱ ምን ብለዋለች? ታሪኬን ሚዲያ ላይ አውጥቼ ሽጬ መፈመስ እፈልጋለሁ ሌሎች እንደሚያደርጉት ብለዋለች። እራሷ ናት ትግረኛ ሚዲያ ላይ ደውላ ታሪክ አለኝ ማቀርበው ብላ ይመጣችሁ። ለምን? አንደኛ ለመፈመስ፣ ሁለተኛ ገንዘብ ለመረዳት። የመጀመሪያ ዓለሟ ገንዘብ ነው። የኢትዮጵያ ሕዝብ ወይ ልጄን ውሰዱልኝ፣ ልጄ አውቃ ልጄን እንኩ ስትል የኢትዮጵያ ሕዝብ ደግሞ ሮህ ነው ራርቶ ልጅሽን ከምትተይማ ለምን በምን ምክንያት ነው ልጅሽን ማትፈልጊው ስትባል ከምትራብ ከኔ ጋር ሆና ወስዳችሁ አሳድቋት ስትል አይ በቃ እዛው ልጅሽ አንቺ ጋር እንዳለች ቢዝነስ እንክፈትልሽ እንድትባል ነው። የሆነ ነገር ብትከፍቱልኝ እኮ ምናምን ብላችሁ ሙሉ ኢንተርቪዋን ይዋት የመጨረሻ አጭቤ ናት። ስለዚህ በጣም ከአቅም በላይ እኔ ስለሆነብኝ ነው የመጣሁት። አንቺ አለችኝ ቢያንስ እንደዚህ ከምትሆኚ እስኪ ህዝብም ይወቅሽ፣ ችግርሽን ይወቅልሽ፣ በቃ ሰው ይገዝሽ፣ እንደዚህ ቦታ ለምን አትሄጂም ሲሉኝ አፈላልጌ እኔ ሚዲያ ደወልኩኝ። እናንተ ጋር በፈቃደኝነት መጣሁ፣ ተናገርኩ፣ ቁስሌን ተናገርኩኝ። ያለ የሌለውን ቢያንስ ልጄ እኔን አጣች ማለት ያው እሷ አለና ትንሽ እኔም እንዳስተዳደጌ ትከፋለች፣ ትጎዳብኛለች። ያን በሚል ልጄን በማሳደግ በሚል ለማሳደግ ብዬ ማለት ነው ከመቶ 10% ዋሽቻችኋል። የኢትዮጵያ ሕዝብ ይቅር በሉ። ልጄ ለማሳደግ ብዬ ምንም ችግር የለም፣ እናወራለን በሰፊው። ምን ለምሳሌ ከመቶ 10 ማለት 90 የትኛው ነው? 10 እስኪ ውሸት እንደ ውሸት ያልሽውን 10%ን እንወቃት። እንዲህ በግልጽ መተሽ ቤተሰብ የለኝም ያው አሉ እናት አባትም ባይሆኑ ቤተሰብ መካድ የለበትም አውቃለሁ። ግን ቤተሰቦቼ ለእኔ የሚጠቅሙ አይነት አይደሉም ያሉት ማለት ነው። አሁን ራሱ ቪዲዮውን ባዩት ሰው በሰው እንደዚህ ሲደርሳቸው ባዩት እንትን ማለት ነው ቴሌቪዥን ላይ እየታየሽ ነው አሉ። እኔ በሰዓቱ ቤት ውስጥ ቁጭ ብዬ እየተቸገርኩ ነው። ቢያንስ ብዙ ነገር ያስፈልገኛል፣ ሕክምና ያስፈልገኛል፣ የተለያየ ነገር ማለት ነው። ቴሌቪዥን ላይ ቀርበሽ በጣም ሀብታም ሆነሻል አሉ፣ ብር አግኝተሻል አሉ። እስኪ ይሄን ያም እየደወለ ይሄን ገዝተሽ ይሄን ገዝተሽ ስማቸውን መጥቀስ አልፈልግም። ይሄን ገዝተሽ በእናትሽ ከምራቸውም ማለት ነው። ቢያንስ እኔ ያለሁበት ውስጤን ራሱ ለጭንቀቴ ራሱ ሌላ ነገር ባያረጉልኝ፣ ገበሬ ናቸው ያርሳሉ፣ ሌላ ነገር ቀርቶብኝ ለጭንቀቴ አይዞሽ ምንድን ይሄ ነገር ብለው አልጠየቁኝም ማለት ነው። ቴሌቪዥን ላይ ታይተሽ በጣም ሀብታም ነሻና ይሄን አድርገሽ የተለያዩት ማለት ደውሎ እንደዛ አይነቶቹ ናቸው የኔ ቤተሰብ ማለት ነው። ያን ያህል ናቸው። ጭንቀቴን አልተረዱም።
ይቅርታ የካደቻቸው በቃ ለዛ የለኝም ያልኩት በቃ እነሱ ለእኔ ስለማይጠቅሙ ነው። ዛሬም ነገም ያለሁበት አሁን በአሁን ሰዓት ራሱ እኔ ካለሁበት የት እንዳለሁኝ ምን አያውቁም እና ለዛ ነው እኔ እነሱንም የካድኩት። በዚህ አጋጣሚ ከቤተሰቦቼ መሀል ትልቅ ይቅርታ የምጠይቃት ደግሞ አለችኝ፣ የአባቴ እህት ማለት ነው። አስታውሳለሁ ህፃን ሁኜ አባቴ ታሞ በጣም እንጀራ በሞሰብ እያመላለሰኝ ታስታመው ነበረ። በጣም የምወዳት እንደ እናት ማለት ነው። ጥሩ ናት። ቢያንስ እሷንም ጭምር ነው የካድኩት ማለት ነው። በቃ ከብስጭት የተነሳ ከችግር የተነሳ ማለት ነው። እና አዳዴ ነው የምላት ይቅር በይኝ። የት ነው ያሉት እሳቸው? እዛው ሰፈር ውስጥ ባቲ ገጠሩ ማለት ነው። እዚህ ሰፈሯ ሱካያ ይባላል። አዳዴ ሜሩ ከረብ ትባላለች። በዚህ አጋጣሚ በጣም ነው የምወድሽ፣ ይቅር በይኝ እልሻለሁ በቃ እንጂ እንደዛ ነው። እሺ ሌላስ? 10% ዋሽው ያልሽውን እሱን ናዝሬት ላይ በነበርሽም ጊዜ ምናልባት ከዛ ውስጥም ይሄ የተደርጎልኝ ነገር ግን ዋሽቻለሁ የምትይው ነገር ካለ ዘርዘር አድርገሽ ንገሪንና እኛም ብለን ተረድተን ይቅርታሽን እንቀበል። ሌላ በቃ ምንም ሊኖርም አይችልም። ቤተሰቦቹን ይቅርታ መጠየቅ ፈልጋለሁ። ቤተሰቦቹን የእሱን እናቱን በተለይ ማለት ነው። ምንም እነሱ ምንም የሚያውቁት ነገር የለም። በጣም ትልቅ ሰዎች ናቸው። አግባብ አልሰራውም የሰራው ስራ ማለት ነው። ቢያንስ በሰዓቱ ጥሩ ነበረች። የበደለኝ እሱ ነው፣ ያጠፋው እሱ ነው እና እነሱ የሚያውቁት ነገር የለም። እዛ ጋር ስቸገር ልጃችሁን መላ በሉልኝ እንዲህ በሉልኝ ስል እዚህ እንደዚህ አድርጊያለሁ ብሎኛል ስል እኛ ልጃችን አደረገልን የምናውቀው ነገር የለም። መጠየቅ ያለብሽ እሱን ነው ሲሉኝ ገልምጫለሁ፣ ተሳድቤያለሁ። ትልቅ ይቅርታ ጠይቃለሁ። እማማ ወይነሸትም ማለት ነው በቃ ሙሉ ህዝብ እንዲጠላው እንዲነሳበት ባለቤትሽ አብርሃም እኔን እሷ እንደምትለኝ አይደለም። እንዲያውም አሁን በጣም በትልቁ በዛ ኢንተርቪው በጣም ትልቁን ነገር እየተናገረ የነበረው እኔ አሳቢ ነኝ፣ እኔ ሴት ልጅ ልበድ፣ እንደውም ልጅ ሰታኛለች እንዲያለ ሲል የነበረው እሱንም ማለት ልጅ ሰታኛለች ሲል ማለት እኔ እንደውም እሷን ባለኝ አቅሜ ላኖራት ባለኝ አቅሜ ልታዘዛት እንጂ እንዲህ ልበድላት አልችልም፣ ጌጥ የሆነች ልጅ ሰታኛለች ሲል ነበር ባለቤትሽ። አዎ እንግዲህ በጣም መነጋገር ይሆናል በሰሞኑ ማለት ነው። ራሴንም ትልቅ ምታት እየጨመረ የሄደብኝ ራስ ምታቱ በቃ የኢትዮጵያ ሕዝብ ቢያንስ ስህተት እንደሆነ ውሸቷን ነው ብሎ በቃ የተለያየ ቪዲዮ እየተቆራረጠ ቢያንስ መነጋገር ይሆኛለሁ። በዚህ አጋጣሚ ስልክ አላነሳውም፣ ግን ይቅርታ አላለሁኝ ማለት ነው። ለምን አላነሳውም? ብዙዎቹ ይሰድባሉ። ምንድነው የሚሉት? ልጅ ስጭን፣ ልጅ እሰጣለሁ ብለሻል፣ ልጅሽን ስጭን፣ ልጅሽን ለባለቤትሽ መልሽ። እሱ ብቻ ጥያቄ ነው ሲደጋገምብኝ የነበረው እና ስድም ማለት ነው። በዛ ምክንያት ስልኬን ዘጋሁኝ። ቢያንስ ምክንያት አለኝ አልሰጥም ያልኩበት ምክንያት። አሁንም አልሰጥም። እሱ እዚህ ጋር መጥቶ አውርቷል። ይኸውልህ እሰጣለሁ ያልኩበት ምክንያት ማለትሽ ነው አይደለም? የማልሰጥበት ምክንያት አለኝ። ለምን እሰጣለሁ አልሽ ታዲያ? ካሜራ ላይ እዛ ኢንተርቪው ስንሰጥ እኮ ያንተን ማስታወሻ የእሱን ማስታወሻ ይዤ ማሳደግ አልፈልግም፣ ደውሉልኝ እሰጣለሁ አልሽ። እሱ ደግሞ እኔ ያለሁ እኔ ለልጅ አላንስም አለ። አልሰጥም ያልኩበት ምክንያት አለኝ። አሁንም አልሰጥም። ለኢትዮጵያ ሕዝብ እኮ ሰጣለሁ እሱን አይደለም ለሱ እዛማ ብያለሁ፣ ተናግሬያለሁ። ስልኬንም ለጥፋቸዋል፣ እሰጣለሁ። እንደውም ተቀበሉ። ሰው ሲናደድ ብዙ ያወራል አይደለም? ልጄ ከኔ ባትለየ ደስ ይለኛል። እንዴት ሁኜ እንዳደኩኝ ማለት ነው። እንዴት ሁኜ እንዳደኩኝ ስለማውቅ ልጄ እንድትለየኝ አልፈልግም። ግን እንድትለየኝ ላድረግ ግዴታ የሆነብኝ ነገር አለ። እሱ ምንድን ነው ብትለኝ፣ በጣም ከገንዘቡ ይልቅ ማለት ነው በጣም እያመመኝ ነው። አሁን ላይ በጣም በሽተኛ እየሆንኩ ነው ማለት ነው። ቢያንስ የልብ ጭንቀት አለብኝ። ሌሊት እንዲሁ አነጋለሁ እያለቀስኩኝ ማለት ነው። የልብ ጭንቀት ሳልተኛ ልብ ይጨነቃል እንዴ? ሲነጋ ይዞርብኛል እንቅልፍ ስላልተኛው ማለት ነው። ከዛ በቃ ጭንቀት፣ ሀሳብ ብዙ ምን ያሳስብሻል? ምን አጣሽ? ለምሳሌ እች ምድር ሰፊ ናት አይደለም? ጥብብ ነው የምትልብኝ ተክሌ። ብዙ ነገር የሚያሳስበኝ ነገር አለ። ምን ችግር ነው? የገንዘብ ነው? የምን ችግር ነው ያለሽ? በቃ ሰው ነው ረሃቤ እኔ ከጎኔ ማለት ነው። ገንዘብ ብቻ አይደለም። ሰው በጣም ርቦኛል እኔ። ሰው ታውቃለህ፣ ቤተሰብ የሆነ ማለት ነው። በቃ መዋለድ ቋንቋ ነው። ባዳ የሚሆን ከጎኔ በቃ
ቤት ኪራይ ስትከራይ ቤተሰብ ካልሆነ በሰው ሀገር ትንሽ ስትል አያውቁም ስላለ ሰውም ይፈራል። ብቻዬን በአንድ ክላስ ኩርምት ብዬ ብዙ ነገር የሚያሳስበኝ ያለ አንደኛው አባቴን በማጣቴ፣ ሁለተኛ ደግሞ እናት። ያ ብቻ ሳይሆን እናትና አባት እኮ ሁሉም ላይኖረው ይችላል፣ አንዳንዱ ማለት ነው። ቢያንስ ቤተሰብ እንደ እናት እንደ አባት የሚሆን አለ በትክክል ቢያሳድጉኝ እኔን አእምሮዬን ፍሬ አድርገው ቢያሳድጉኝ እኔ እንደዚህ ደረጃ ባልደረስኩኝ ማለት ነው። ከሀገር ሀገር ዙሬ በአጋጣሚ አብርሃም ጋር እንደዛ ሩቅ ሀገር ሄጄ ባልተገናኘው ማለት ነው። ጓደኞቼ እዛው ሳይርቁ በሰፈር እዛው በወግ ማዕረግ የተዳሩት ከቤተሰብ ጋር ናቸዋ። ብዙ ወግ ማዕረግ ስነስርዓት ተምረው ማለት ነው። ስነስርዓት ያለመያዝ ለምሳሌ እንዴት እማራለሁ? ከየት እማራለሁ? ቤተሰብ ከሌለኝ ትልቁ ጥማቴ ቤተሰብ ሰው ገንዘብ ብቻ አይደለም። አሁን ባለውበት ታይም ላይ ደግሞ በጣም እየተጎዳው ነው። የኢትዮጵያ ሕዝብ ሊያውቅልኝ የምፈልገው ነገር በቃ ሕክምና ያስፈልገኛል። ተክሌ እና የዝንቡን ስጪ ልቤ እንዲች እናንተ አሁን ቀረጥ አድርጋችሁ ትሸኙኛላችሁ አይደለ? የማሳልፈውን ጊዜ እኔ ነኝ የማውቀው። ተክሌ በጣም እየተጎዳው ነው። ቢያንስ ስጎዳ ማለት ነው ልጄን እየረሳኋት ነው። ኑሪያ የመርሳትን ባህሪ እያመጣሁ ነው። እዛ ሄደሽ የፈረደበትን ባልሽን አስፈራሪ ያለው ትለኛለች እንዴ? ኑሪያ ይሄ ሚዲያ ወደ ሚዲያ መውጣትሽ ነው ህመም ያመጣልሽ? አይደለም፣ ድሮም ነበረብኝ እንትን አለብኝ። ይሄ ቪዲዮ ይሄ አሁን ይሄ ሶስተኛችን ነው። ይሄ መነጋገሪያ ሲሆን ስታወቅ ማለት ነው የልጄ ስጣ ፋንታ ነገ እንዴት ነው ምንድን ነው ያደረኩት የሚል ቁጭት ማለት ነው። እውነታውን በዋጣም ግን ቁጭት አለብኝ። ምን አሳጣሽ? በቃ ልጄ ማለት እንደዚህ የእናትና የአባቷን ታሪክ አይታ መልሷ እሷ ደግሞ እንደኛ ትጎዳዩን የሚል እሱ ሌላም ነገር በቃ እሱ የልጅሽ ነገር እንዲያውም የተሻለ ምክንያቱም አንቺ ለእሷ እየደከምሽ ነው። ጥሩ አሁን ከሆነ ጊዜ በኋላ ትምህርት ቤት ትገባለች። ጥሩ ቦታ ማድረስ ማስተማር ነው አይደል የምትፈልጊው? ስለዚህ የአንቺ ጣፋንታ እንዳይገጥማት አሁን አንቺ ጠንከር ብለሽ ስራሽን መስራት ነው ያለብሽ። ማን ላይ? ልጅሽ ላይ አይደለ? የሚያሳስብሽ ዝም ብለሽ መብሰክሰክ ሳይሆን ልጄ እንደኔ ትሆን ወይ ይሆን ወይ ያው የወለደ አንጀት ነው ይገባኛል። እንደኔ ትሆን ወይ ማለት ሳይሆን አንደኛ አባቱ አለ፣ በስስት ነው የሚያየት አባቱ። ውሸት ነው ደግሜ ያዋለው ውሸት ነው። አብርሃም እዚህ ጋር መጥቶ በጣም የማሳመን እንትን አለው በነገር ላይ ማለት ነው። እንዳለ ያለው በሙሉ ውሸት ነው እሱ ማለት ነው። እኔ ምን ያህል ደስተኛ ቢያደርገኝ ባይበድለኝ እዚህ ጋር አልመጣም ነበረ ማለት ነው። ቢያንስ ውሸት ነው። እንደዚህ ካደረገኝ ለምን እዚህ ይመጣለሁኝ? ልጁን ቢፈልጋት ኑሮ እንደዚህ እንድትሆን አይፈቅድም ነበረ። ከአንቺ ልጁን እኮ ከዛ ኢንተርቪው በኋላ ለ3 ቀን ፖሊስ ሰጥቶት እሱ ጋር ነበረች አይደለ? እያሳደጋት ነበረ ፖሊስ ሰጥቶት። ይሄን ሰምቻለሁ። እውነት ነው? ንገሪኝ እስኪ። እናመሰግናለን ተጓዦቻችን። ትክክል ጋይዝ። ምንድን ነው እኔ ብቻ ትክክል ነኝ የሚሉ ሰዎች ምንድን ናቸው? ለ3 ቀን ፖሊስ ሰጥቶት እሱ ጋር ነበረች አይደለ? እያሳደጋት ነበረ። ይሄን ሰምቻለሁ። እውነት ነው? ንገሪኝ እስኪ። ኢንተርቪው ከተደረግኩ በኋላ ነው አይደለ? ገባን እኮ ወንድሙም ከካሜራ ጀርባ አውርታችሁታል። ተቀበላት፣ በእናትህ ተቀበላትና ገንዘብ ስጣትና ሸኟት፣ የምፈልገውን አድርጉላት፣ ትምጣ አላለም። ሄድኩኝ። የተፈጠረው ነገር ግን እዛ ሆኖ በስልክ ቃል የገቡልኝ ሌላ፣ እዛ ታገኙ በኋላ የተፈጠረው ነገር ሌላ። የብስ ቀረጻ አድርጌ ተገባው በኋላ ፈጣጣ በህይወቴ እንደዚች አይነት ፈጣጣ ሰው አይቻላቅም። ገንዘብ እንሰጥሻለን እና ልጁን ይዘሽ ነይ ስትባል እሺ ብላ ሄዳ ቃል የገቡልኝን ገንዘብ አልሰጡኝም፣ ልጅቷን ብቻ ፖሊስ ወሰደብኝ አለች። ዩሲ ልጇን ለአባቱ ለመስጠት ገንዘብ እንዲከፈላት ትፈልጋለች። ለገዛ አባቱ የባሏ ወንድም አጎት ገንዘብ እንዲከፍላት ትፈልጋለች። የገዛ ልጁን ባሏ የገዛ ልጁን እንዲቀበል ማለት ነው። የመጨረሻ ማለት ነው። ሂዳችሁ ማጣራት ትችላላችሁ። ጨርቄን አውልቄ ዳግመኛ እስከማብድ ደረጃ ድረስ ነው ያደረጉኝ ማለት ነው። በቃ በብቸኝነት በገለልተኝነት ብቻዬን ሆኜ ማለት ነው። መናገር ተናግሬ እንኳን ማሳመን አልቅም። ሁሉም እቺ ነው የሚሉት ማለት ነው። እውነት ነው። አስቀምጦ የነበረ ልጅቱ ማለት ነው። ከዛ ለምኛው ነው በግድ ልጄን የወሰድኩት ማለት ነው። ሰቶች ነው 200,000 ልጄን አትውሰድብኝ፣ አንድ ላይ እናሳድጋት፣ በቃ ሁሉም ነገር ይቅር አልኩት። እንደው ሞተካል
ሞተካል። ከዚህ ሁሉ በኋላ ሞተካል አንተ። እሺ አለኝ፣ ሰጠኝ። ቢያንስ ፖሊሶቹ አሳውቀ መሆን አለበት ለእኔ ስለሰጡኝ ምናምን ብሎ ነበር እሱ ማለት ነው። ልጄ ናት፣ ምንም ማሳወቅ አይጠበቅብም። እኔ እናንተ ተስማማ ማንም አያገባውም አልኩኝ። ግን ይሄን ያልኩት ከሱ ጋር ለመኖር አይደለም። ምን ያህል ምስኪንነቱን አያችሁ? በፖሊስ ልጇን ሲያስወስድባት ጥፋተኛ መሆኗ ታውቁ ልጇ ሲወሰድባት በቃ አትውሰድብኝ። ለማንም ባዳ ለኢትዮጵያ ሕዝብ ለባዳ ለማታውቃቸው ሚዲያ ላይ ዩቱብ ላይ ወጣ የኢትዮጵያ ሕዝብ ወይ ደውሉልኝ፣ እንኩ ቁጥሬን፣ ልጅ የምትፈልጉ ሁሉ ደውሉልኝ ያለች ሴትዮ ለአባቱ ሲሰጥ ግን ህግ ወስዶ ፖሊስ ለአባቱ ሲሰጠው ግን በቃ እንታረቅና አብረን እናሳድጋት። ዩሲ ጅል አግኝታለች እንዴት እንደምትጫወትበት ዩሲ። እንደዚህ ግን ያልኩት ትላለች ከእሱ ጋር ልኖር ፈልጌ አይደለም ልጁን ልትወስድበት ነው። እንዴት እንደምትጫወትበት ሰውየውን ወንድሙ ቃል እንደገባልኝ መሳፈሪያ የሆነ ነገር አድርገው እንዲሸኙ እና ልጄን እስከምቀበል ብዬ ነው እንደዛ ያልኩት ማለት ነው። ከዛ ልጄን አሰርቄ አይደለሁም ለ3 ቀን ጡቴን እንደዚህ ፈንድቶ አብጦ እየቆረቆረኝ እየራባት ምግብ ጡጦ ምናምን አልለመደችም። ልጁ ጡቴ ብቻ ነው ተሰቃይታ። በዚህ ታይም ብዙ ተጎድቻለሁ። ኢንተርቪው ተደረግኩ። ያን ቀን ማታ ተገባው በኋላ በጣም ብዙ ስቃይ ነው ያሳለፍኩት። ከጎኔ ሰው አልነበረም ታውቃለህ። እና ደግሞ ቤትም በቃ ለቅቄ ነው የመጣሁት። ሴትዮዋ ማሰናብት የተሰነባብተን አላልኳችሁም? ማረፊያም አልነበረኝም። ባለቤትሽ ተከራይቶልሽ የነበረውን ማለት ነው? በሰዓቱ አይደለም አልተከራየልኝም። Freshly baked locally for an irresistible taste. Q-Bake, your local baker. ሴትዮ አስጠግታኝ ከነበረበት ቤት አሁንም እንትን ብዬ ማለት ነው ልጄን ቀምተውኝ ጨለማ ነው ከሌሊቱ ምናምን ላይ በቃ ራቁቴን መድኃኒት ጠጣው። ትጠጣና ትሙት ይለይላታሉ። በረኪና ጠጣው። ግን ሰዎች አግኝተው ሐኪም ቤት ወሰዱኝ። ያውታል በዚህ አጋጣሚ ማለት ነው አዋሽ ባንኩ አካባቢ አስፋልቱ ላይ ጅብ ይተላለፋል። በጣም ጨለማ ነው። በጣም ብርድ ነበረ። የለውም ቢያንስ በጣም ብዙ ህመም አለብኝ። በህመሜ ላይ ደግሞ ልጄ ማስታገሻዬ ናት። መድኃኒቴ አይደለችም፣ ማስታገሻዬ። ለምን ሙሉ በሙሉ አልዳንኩም ከበሽታዬ ማለት ግን እሷን ሲያይ ቢያንስ ማስታገሻዬ ናት። እሷን ማጣት አልፈልግም ነበር። እሷን አሳጥተው በጨለማ እንዲህ እላለሁኝ ከሌሊቱ እስከ በቃ ነጋብኝ ማለት ይቻላል። ጅቡ እንዲህ ይተላለፋል። ወደኩኝ፣ እያመመኝ ነበረ። በዚህ አጋጣሚ በሞተር የሚሄዱ ያውታል። በጣም አመሰግናቸዋለሁ። ወስደው ቢያንስ በቱቦ ምናምን አስወጡልኝ መድኃኒቱም ማለት ነው። መርፌ ተወጋው፣ ትንሽ ቀለል አለኝ። በጣም ብርድ ስለነበረ በጣም ስስ የሆነች ነገር ነው የለበስኳት ማለት ነው። በዚህ የተቀደደ ምናምን እንደዚህ እና ብርድ ልብስ ሰጥተውኝ ነበረ በዚህ አጋጣሚ ማለት ነው። ትንሽዬ ብርድ ልብስ ሰጥተውኝ ነበር። እሷ አልበሽ እና እዚህ ተኝ፣ ሲነጋ እስኪ ስልክም ደውሉልኝ አልኳቸው። አውቃታለሁ ያልኳት ሴትዮ ጋር ማለት ነው እዚህ አዳማ። ስልኳ አልሰራልኝም፣ ግራ ገባኝ። ከዛ የሆነ በቃ መኪና ውስጥ ነው እሱ ጋር እደሪ ብሎኝ አሳደሩኝ ማለት ነው። እነሱ ወደ ቤታቸው ሄዱ። በዚህ አጋጣሚ በርዶኝ ስለነበረ ብርድ ልብሱን እንዳያስኳት ነው ጠዋት ላይ የሄድኩት ማለት ነው። ብርድ ልብሳቸውን እንኳን አልመለስኩም እና በጣም ብዙ ስቃይ ነው የወረደብኝ ማለት ነው። ብዙ እሱ አላማ አሁንም ምንድነው ውሸት ነው። እናትየዋን ጠልቶ ልጄን አሳድጋለሁ የሚለው ልጄን እወዳለሁ የሚል በእርግጥ ልጁን የማሳደግ እኮ ኃይል አለው አቅም አለው። ግን ልጄን ምን እንደሚገጥማት አንድ ባንድ አውቀዋለሁ እዛ ማለት ነው። ወስደዋት ምቾት አይሰማትም፣ አልፈልግም። በጣም ህልክ ተጋብቻለሁ ከሱ ጋር ማለት ነው። ለምን እኔን ጠልቶ ልጅቷን የሚያስወድድበት ነገር ምንድን ነው? ለልጅቷም አይሆንም፣ ለእኔ ያልሆነ ቢያንስ ከኔ ነው አይደል ያገኛት። እና ውሸት ነው እዚህ መጥቶ የተናገረው እንዳለ ውሸት ነው። አሁንም ውሸት ነው። ግን መልሺ። አሁን ብዙዎቹ ለምን እውነትሽን ከሆነ ለምን አመልሽም ጥያቄ ሲጠይቅልሽ እስቲ እንደዚህ ተከራቲ ወይ ነው ስለምን የነበረው 04 ሲልሽ ለምን አመልሽም ብሎ ጥያቄና መልስ እየፈጠረባቸው ነው ህዝቡ ማለት ነው። ግን ስለደከምኩ ነው መጀመሪያ ላይ ታሪክ አለ ብዬ ቁስል አለ ብዬ መጥቼ አወራሁኝ አይደለ እንዴ? እናንተ ደግሞ ታስታውሱ ከሆነ ስጠሩኝ እየጠራችሁኝም አብርሃም አለና እንደዚህ እናገናኝሻለን ምናምን ብላችሁ አይደለም። መጀመሪያም ቃል የገባችሁልኝ መሰረት አለ። በዛ ታይም ነው እኔ የመጣሁት ማለት ነው። ንግድ ባንክ አውጥቼ የሆነ ነገር ትንሽ እንደ እንትን ሳይሆን ትንሽ ቀለል ያለ ነገር የሆነ እንትን አድርገን እንድትረጅ እናደርጋለን ብላችሁ እናንተም ስራችሁ ነው። መጣሁ። የተወሰነ አልተረዳሽም? ተረድቻለሁ። አዎ ተረድቻለሁ። በጣም አመሰግናለሁ። በዚህ አጋጣሚ ረድተውኛል። ገንዘብም የሌላቸው እውቀት ሰጥተውኛል።
በጣም አመሰግናለሁ። በጣም ትልቅ ምስጋና አደርጋለሁ። ይኸው ብድግ ብዬ ማለት ነው ትልቅ ምስጋና አደርጋለሁ የምር እና ተረድቻለሁ። ወደ ሀገር የምገባውን ነገር ልብስ ለልጄ ልብስ ምገባበትን አሁን ትንሽ ቁጭ ብዬ የምንቀሳቀስበትን ነገር ትንሽ አካውንቴ ላይ አርፋልኛለች ማለት ነው። ለጊዜው ለጉሮሬ እያጣሁ አይደለም። አይዞሽ በርቺ። አሁን ወደ መፍትሄው እንምጣ። ቅድም እንዲሁ ይቅርታም ስትይ ነበር። ምንድን ነው ማለት ማስተላለፍ የምትፈልጊው ለኢትዮጵያ ሕዝብም ማስተላለፍ የምትፈልጊው መልእክት በልብሽ ያለው ሀሳብ? እንደገና ደግሞ በዚህ መንገድ ስላገኘሁሽ እኔ ራሴ ደስ ብሎኛል። በእርግጥ ደግሞ የምታስተላልፊው መልእክት ምንድን ነው? እስኪ አለ አሁን ላይ የማስተላልፈው መልእክት ቢሆን ማለት ነው ተክሌ፣ በጣም እያመመኝ ነው። እውነቴን ነው ምልክ በጣም ትልቅ ህመም አለብኝ። ሌሊት እንዳልኩ አልተኛም። መፍትሄው እኔ ራሴ ምን እንደሆነ ማወቅ አልቻልኩም ማለት ነው። ሌሊት ላይ ወደ ሐኪም ቤት ሄደሻል? አልሄድኩም። ማን ይዞኝ ይሄድ? ሰው ያስፈልጋል። ለዚህም ሰው ያስፈልጋል። ገንዘብ ብቻ አይደለም እኔ የምፈልገው ማለት ነው። እሺ ምን አይነት ሰው ነው የምትፈልጊው? ሰው ለምሳሌ በቃ የሚያሳክመኝ ሰው እፈልጋለሁ። ሕክምና የሚያደርግልኝ ልጄን እያጠባሁኝ ልጄን ሳትነጠለኝ ቢያንስ እኔ አሁን ልጄን እሰጣለሁ ያልኩበት ምክንያት እኔ ታማሚ ትሆንኩኝ እኔ ትክክል ካልሆንኩኝ ልጄን እየተንከባከብኩ አይደለም ማለት ነው። ልጄን እየጎዳሁ ነው። ለዛ ነው ልጄን እሰጣለሁ ያልኩት። ስለዛ በቃ ሌሊት እንቅልፍ አልተኛም። ፍጥጥ ብዬ ነው የማድረው። እንዲሁ ትኩስ እንባ ያቃጥለኛል። እንባዬ ራሴ ማለት ነው። እያለቀስኩ ነው የማድረው። ቀን ላይ ደግሞ እንዳልተኛ ስራ አለብኝ። ልጅቷን እንትን ማለት ይልብኛል። ልጅቷንም አሁን ተኩሳለች ራሱ አሟታል። ካሜራ ጀርባውን ሐኪም ቤት ልሄድ ነው ማለት ነው። በቃ እየተንከባከብኳት አይደለም፣ እያመመኝ ነው። ቢያንስ አድኑኝ የኢትዮጵያ ሕዝብ እባካችሁ። እኔ መዳን እፈልጋለሁ። ጭንቀት አለብኝ። በቃ ሳይባባስብኝ ወደ ሐኪም ቤት ቢወስዱ ደስ ይለኛል። ብታከም ደስ ይለኛል። በጣም ጥሩ። በተረፈ በርቺ። በዚህ ኬዝ ማን ትዝ አላችሁ? እኛ በዚሁ አጋጣሚ እናንተንም ይቅርታ፣ ለምን ትንሽ አወዛጋግቢያችኋለሁ ማለት ነው። እናንተ ስራችሁ ነው እዚህ ጋር ማለት ነው። እሱም የራሴ ታሪክ አለኝ መብቱ ነው። ግን ያው ብቻውን ለምን አልሆነም የሚል ነው እንጂ እንደዛ እንጭርጭር አድርጎ ያለቀስኩት ማለት ነው። ስሜት ተሰምቶኝ ቢያንስ ከሱ ጋር የመሟገት እንትን ስለበቃኝ ነው ከሱ ጋር መልስ ያልተሰጣጠሁት ማለት ነው። በዛ ምክንያት ብዙ ነገር ያው አሰቃይቻችኋለሁ። እናንተ ይቅርታ እላለሁ እናንተም እና በቃ ዙሮ ግን መታከም ያስፈልገኛል። ልጅቷ አደጋ ላይ ናት ያለችው። እኔ የሆነ ነገር ሆንኩኝ ማለት ልጅቷ በቃ ልጅቷም እንደዛ ሆነች ማለት ነው። ስለዛ ሕክምና ያርጉልኝ ገንዘብ ብቻ ሳይሆን ማለት ነው። የኢትዮጵያ ሕዝብን በልጅቷ እያስፈራራች ነው። እኔ የሆነ ነገር ሆንኩ ማለት ልጅቷም ሆነች ማለት ነው። ላኪ የሆነ ነገር አረጋታለሁ ቶሎ ገንዘብ ካረዳችሁኝ። ገባችሁ? አይደለም ገንዘብ አሁን ላይ እኔ መስራት እችላለሁ። ለምን ጤናዬ ከተመለሰ ስራ መስራት እችላለሁ። ጤናዬ ከተመለሰ ስራዬን እየሰራሁኝ ለምን ሰው ቤት ልብስ አላጥብም? ያን ጊዜ የለመንኩት አራስ ነኝ። ከአንድ ሁለት ጊዜ ራስ በራሴ ነው ያረስኩት። ተናግሬያለሁ የመጀመሪያ ኢንተርቪው ላይ ማለት ነው። ራስ በራሴ ነው ያረስኩት። ተቀደደ መልሶ ማለት ነው። መልሴ ተሰራሁኝ። ራስ በራሴ ስላስተናገርኩኝ አራስ ቤት ንፋስም መቶኛል። ሌሊት ላይ ወገቤንም ጭምር ነው የሚያመኝ ማለት ነው። ሰውነቴ ሁሉ በቃ መቆም ነው የሚያቅተኝ፣ መነሳት ነው የሚያቅተኝ። ጧት ላይ በጣም በሽተኛ ሆኛለሁ። እጅ ግራ ያለኝ እንደምታዩኝ። እንደዚህ እርዳታ ለመጠየቅ ራሱ አፍራለሁ። ለምን እሱም እንዳለው ተናግሯል አብርሃም ማለት ነው። ቢያንስ ስንት የሚረዳ እጅ አጣ እግር አጣ። እውነት ከኔ ባሰ ማለት ነው። እኔ ስለተሸከምኩ ነው በሰዓቱ ላይ ያችን ልጅ ይዤ መቼም ስራ መስራት አልችልም። እሱ ምንም ያህል ቢረዳኝ እዚህ አልመጣም። ውሸት ነው፣ እሱ አይረዳኝም። እና ጤናዬን ብቻ መልሱልኝ። አሁን ላይ እንትን ትላላችሁ የሚፈጠረውን ቤት ውስጥ እንዳለ ጎረቤት አሁን ለምሳሌ ቅርብ ነው ብዙ አይነት ነገር እንደምታወራም ተብሎ እቺ ልጅ ይዤ መስራት አልችልም። አንድ ጤናዬን ብቻ መልሱልኝ። ልጅቷን ይዤ ጤነኛም በሆን ልጅቷን ይዤ መስራት አልችልም ብላለች። ከዛ አሁን ደግሞ ጤና የለኝም። ለምን ጤነኛ ሰው አይረዳም ስለተባለ ጤነኛ ሰው አይረዳም ስትባል ጤና የለኝም ማለት ጀመረች። ማለት ሂዳችሁ ማየት ትችላላችሁ። ከራስሽ ጋር ሁኚ። ምንድነው የተፈጠረው ይሉኛል። ሜንታል ልጅ ይዘው የሚሰሩ ግን እነሱ በቃ ምንም ማድረግ አይችሉም። እነሱ እዛ ጋር ማለት ነው። በጣም ጤናዬን ነው የምፈልገው። አሁን ላይ ጤናዬ እያሳሰበኝ ነው ያለው። ልጄ ወድጄ አይደለም ስጥም ያልኩት ማለት ነው። በዛ አጋጣሚ አሳክሙኝ እባካቸው፣ የኢትዮጵያ ሕዝብ አሳክሙኝ። የልብ ኬዝ አለብኝ፣ ጭንቅላቴ ይጨነቃል። የልብ ኬዝ አለብኝ፣ አሳክሙኝ ነው። በጣም ጥሩ። በተረፈ
እኔ ለእርዳታ ብዬ እርቦ የዋሸሁት ነገር የጨመርኩት ታሪክ ብዙ የለም። 10% ነው ያልሽኝ። 10% ለሱም ይቅርታ ጠይቀሻል። ትልቅ ይቅርታ፣ ኧረ በጣም ትልቅ ይቅርታ፣ የእውነት ትልቅ ይቅርታ። እንደውም ቆይ ይሄ አይገባቸውም ለእነሱ የምር የምር እባካችሁን ይቅር በሉ፣ በቃ ይቅር በሉ፣ በቃ የታደባችሁ ከዘጋም ይዝጋ። ማነሽ ሰላም ይቺ ገንዘብ እርዳታ መርዳት ከፈለሽ አትመጻደቂብን። እዚህ ጋር ደግ ለመምሰል ደግ ከሆንሽ ብዙ የካንሰር ታማሚ የልብ ታማሚዎች አሉ። እስኪ እነሱን እርጂ፣ እንስጥሽ። ብዙ ታማሚ ያለን እርጂ። እዚህ ከምትመጻደቂ ጤነኛ ለመርዳት ድንጋይ ይዛለች። ያው ጎዷን ይውልኝ። መርዳት ከፈለሽ መርጃት አበረታቱ። እንደዚህ አይነት ሌቦችን፣ ውሸታሞች። እቺ ቀጣፊ ውሸታም ናት። ጤናዬን ብቻ መልሱልኝ። አሁን ላይ ጤናዬ ነው የሚያስፈልገኝ። እባካችሁን በቃ ይቅር በሉኝ። የኢትዮጵያ አይደለም ጤና ያስፈልገኛል። ልጄ ማጣት አልፈልግም። ተክሌ በውስጤ ብዙ የተዳፈነ እሳት አለ። ስለዚ እባካችሁን ይቅር በሉኝ የኢትዮጵያ ሕዝብ ማለት ነው። ቢያንስ እዚህ ጋር ውሸት ቢሆን የፈለገ ቢሆን ተቸግሬ አልመጣም ማለት ነው። እባካችሁን ይቅር በሉኝ እላለሁ። በቃ አሳክሙኝ፣ ወደ ጤና መልሱኝ። ጉልበታ ላይ ሰርቼ መብላት እችላለሁ። በቃ ገንዘብ አይደለም ችግሬ። ሰው ነው ያጣሁት የኢትዮጵያ ሕዝብ እና ትልቅ ጤና ይመልሱልኝና ሰርቼ መብላት እችላለሁ አለች። ልጅቷን ልታረጋ ልጅቷን ይዤ መስራት አልችልም ብላ ነበር። ልጅ ይዤ መስራት አልችልም ብላ ነበር እኮ እና ጤና ይመልሱልኝና ሰርቼ እበላለሁ ማለት ልጅቷን ልታረጋት ነው። ቀጣላለሁ ባካ ታዩ አንቺው ድንጋይ ይቅር በይ። እርግጠኛ ነኝ ይቅር ይሉሻል ኢትዮጵያውያንም። አይዞሽ በርቺ አሚናት። አንጀቴን በላሽው። ታውቃለህ ልቤ እንዲህ ይደለቃል። አይዞሽ አይዞሽ በርቺ። ጋዜጠኛ ባሽ አንጀቴን በላሽ ማለት የስ የሳይመን ጓደኛ ነው። ሳይ ሪንግ አርግ ተብሎ ነበር፣ በር አታንኳኳ ተብሎ ነበር። ለምንድን ነው የማይሰማው? ተኝቷል በይው። ሳይመን እንሄድሽ የስ እሷም ጓደኛ ማምጣት ጀመረች። she's gonna sleep. Anna, tell them next time to ring the bell. Show them. Anna አሳያቸው ሪንጉን። ይሄን ንኩ፣ ኔክስት ታይም ይሄን ንኩ፣ በር አታንኳኩ በያቸው። አሳያቸው። ሰይመንና ጎርሙሰው ጓደኛ እየፈለጋቸው ይመጣል። በር ያንኳኳሉ። የነገርሽን ነገር ባለፈውም ስትቀርቢ ይቅርታ የጠየቅሽው ባለፈው በቀረብሽው የተወሰነ የተጋነነ 10% አውርቼዋለሁ ባልሽው ነው አይደለ? ቤተሰብ እንደሌለኝ እንደዛ ማለት። ሌላው ግን እውነቴ ነው፣ የኖርኩት ነው። እና ደግሞ እንደዛም ያስዋሸኝ ረሃብ ነው፣ ችግር ነው። አራስ ሁኜ ራሴን በራሴ ነው ያረስኩት። ሆዴ ተቀዶ በኦፕሬሽን ነው የወለድኩት። እሱ መልሶ ተቀደደብኝ። ያ ነው እንደዛ ያስዋሸኝ ነው። በእርግጠኝነት ኢትዮጵያውያን ይረዱሻል። እኔ ራሴ ገብቶኛል። አሁን ስትይኝ 2 ረሃብ ነው ይርብሽ የነበረው አንቺን። ምክንያቱም የምታጠቢ እናት ነሽ። የምታጠባ እናት 2 ረሃብ ነው የሚርባት ይባላል። አንድ የራሷ አለ፣ 2 ደግሞ የልጇ አይደለ? ስታጠባ የልጇ ሆድ አለ፣ የእሷ ሆድ አለ። ስለዚህ 2 ረሃብ ይርብሽ ስለነበረ የተወሰነ ጨማምሬ ያለው ለሱም ይቅርታ። ደግሞ ጥፋትን ማመን አምኖ ወድቆ እንደዚህ በሰው ፊት ዝቅ ብሎ መጠየቅ ትልቅነት ነው አይደል? አሜና። ስለዚህ ኢትዮጵያውያን በእርግጠኝነት ይቅርታሽን ይቀበላሉ። አንቺም በርቺ፣ የልብሽንም ኬዝ ትታከሚያለሽ። ተስፋ አለኝ። አትጨናነቂ አንቺ፣ ምክንያቱም አልፈሽዋል ብዙውን ነገር አይደለ? አሁን ልጅሽ አድጋለሻለች፣ እያደገች ምን ማድረግ አፍ እየፈታች ምናምን እያለች ደስ ይላል። አባባ ስትል አባባ ስትል በጣም አንጀት የምስል ነው የሚለው ማለት ነው። እኔ አባት በአጋጣሚ ይኸውልህ የአካባቢ ሰዎች ማለት ነው እንደዚህ ፍቅር ሲሰጣጥ እናትና ልጅ እንደዚህ ፍቅር ሲሰጣጥ በቃ እኔ የለሁም በቃ በጣም
ነው የሚሰማ ያለቅሳለሁ ቤቴን ዘግቼ ማለት ነው። ያያት እዚህ ያለ ያስተዳደጓ ነገር ምናልባት እሱ ምናልባት ልቦና ሰጥቶት በቃ በድያታለሁ ሚስቴን በድያታለሁ ሚስቴን ማስተካከል እችላለሁ ብሎ እሱ እናንተ ጋር መተን ለምንድነው ንግረኛ ሚዲያ ቁጥሩ ልቦና ሰጥቶት ይቅርታ ጠይቆኝ ምንስተካከልበትን ጊዜ እጠብቃለሁ። ለምን ልጅ አባት ያስፈልጋታል። ገባ? እኛም እንጠብቃለን። እኛም ያድል እንዲሆን እንጠብቃለን። በጣም ግን በጣም አሳዝነሽኛል። በጣም ደንግጫለሁ። ድንጋይ ይዘሽ እዚህ ጋር ሱሱ ነገርሽ ተስተካክሎ እኔ አሚናት ይኸውልሽ በጣም ከባዱን ነገር አልፈሽዋል አይደለ? ከባዱን ጊዜ ልጅሽ አድጋልሻለች። ከዚህ በኋላ የተወሰነ የልብ ኬዝ እንደዚህ ያለ እሱን ታክመሽ ኢትዮጵያውያን ማግዛውሽ ህይወት የተሻለ ይሆናል። እሺ ታውቃለህ። በዚህ አጋጣሚ ግን ማለት ነው ብዙዎቹ ደውለው ሰድበውኛል። በቃ የተወሰነ ላሰደቡኝም መልስ ሰጥቻለሁ፣ ግን አልተረዱኝም እና እነሱም ያው ይቅርታ ብያለሁ አይደል? ይቅርታ አይዞሽ። እኔ መጨረሻ የምትይው አለ? መጨረሻ የምለው ነገር ቢኖር በቃ እኔ አዳቴን በጣም ነው የምወዳት። ማንን ይቅር እንደምትለኝ ተስፋ አደርጋለሁ። አዎ እና ደግሞ እህቴን ዛራ አስለቻታለሁ። በጣም ነው የምወድሽ እህቴ፣ በጣም ነው የማከብርሽ። እድሜ ጤና ልጅሽን ፈጣሪ ያሳድግልሽ። ዛሬ ያወራነው ላይ 10% ቢሆን ይዋሸሽዋል። በቃ ቅድም ተናግሬያለሁ። ዛሬ አሁን እዚህ የሰራነው ኢንተርቪው ላይ 10% ይሄ እውነት ነው እንመንሽ። አሁን ተመለሰሽ ወደ ባቲ ነው የምትሄጂው። በርቺ። የስልክና የባንክ አካውንትሽን ቪዲዮ ላይ እንደ በፊቱ ላድርገው፣ ምክንያቱም ሕክምና ያስፈልግሻል። ልብሽን ልልቀቀው። ቢያንስ ብዙ ሰው እየሰደበኝ ስለሆነ በጣም የበለጠ ጭንቅላቴ እንትን እያሉ ስለሆነ ማለት ነው ስልኬን ዘግቻለሁ። ቢያንስ ሰው መልካም ሰው ተደወለ፣ የማይሳደብ ሰው እንዴት ነው እንትን የምለው? በጣም የሚታገዙሽ ሰዎች ይደውላሉ። ተስፋ አለኝ። ይኸው ለኢትዮጵያውያንም አሁን በአንቺ ፊት መልእክት እናስተላልፍ። የተወሰነ ዋሽቻለሁ 10% አለች አሚና። ደግሞ ለዚህም በመተናነስ ዝቅ በማለት በጉልበቷ ተንበርክካ ድንጋይም ተሸክማ ላረኩት ነገር ይቅር በሉኝ አለች። ማን ነው አንቺን ይቅር የማይል? እኛንም ይቅርታ ጠይቅሽን። እኔ በግሌ በጣም ያን ጊዜም የግል እንትን አልነበረኝም። በጣም ልቤ ንጹህ ነው ለአንቺ። በርቺልኝ። ኩርፊያም አልነበረብኝም፣ አላዘንኩብሽም ነበረም፣ ምክንያቱም ስራ ስለሆነ የሰራሁት። አሁን ግን እንዲህ ድንጋይ ተሸክመሽ እኔ ያን ጊዜም ቢሆን ብያለሁ፣ መጫት ናት። መጫት ደግሞ ችግሩ ብዙ ነው ብያለሁ። አሁን ደግሞ ራስሽ በራስሽ አዎ የተወሰነ 10%ቱን እንደዚህ ብዬ ዋሽቻለሁ ላልሽው ግን ኢትዮጵያውያን በእርግጠኝነት ይቅርታሽን ይቀበላሉ። አራስ 2 ኮድ ነው ያላት፣ ሚርባትም 2 ነው። ያ ረሃብ ደግሞ አስዋሽቷታል ብዬ እኔ እረዳለሁ። በሌላ በኩል አንድ መጽሐፍ ላይ ለአንቺም ለተመልካቾችም ለመንገር ያክል አንድ ያነበብኩትን ነው የምነግርሽ። አንድ ሰው ትንሽዬ ችግር ለምሳሌ ለምሳ አቶ ወይ ለራት አቶ ብቻ ራት አልበላሁም ምሳ አልበላሁም አብላኝ እባክህ ብሎ የሆነን ሰው ሲጠይቀው በቀላሉ ላይረዳኝ ይችላል ብሎ ስለሚያስብ ሳምንቴ እኮ ነው ምግብ ከበላው ሰዎች እንዲህ አድርገውኝ እንዲህ ምናምን ብሎ የመጨረሻ አሳዛኝ ታሪክ ግልጽ ነው ጨምሮ እየተናገረ ከሆነ ያነበብኩት መጽሐፍ የሚለው እየተናገረ ከሆነ የእሱን ውሸታምነት ሳይሆን የሚነግረው ሰው ልበደንዳናነቱን ነው የሚያሳየው። በቀላሉ አይረዳኝም ብሎ አመነ። የውሸት ታሪክ ፈጥሮ ጨምሮ ነገረው። ምክንያቱም መብላት ስለፈለገ ትክክል ይላል መጽሐፉ። አሁን አንቺ በቀላሉ ሰዎች አይረዱኝም ብለሽ አሰብሽ፣ የተወሰነውን ጨማመርሽበት። የጨማመርሽው አንቺ ስላልቸገረሽ ሳይሆን ሰው በደንብ እንዲረዳኝ የሆነ ታሪክ ሊጨምርበት ብለሽ ነው አይደለ? ስለዚህ ተመልካቾቻችን ይሄ ያነበብኩት መጽሐፍ አንድ ጊዜ አንድ ሰው ትንሽ ተቸግሮ ግን በጣም እንደተቸገረ አድርጎ ችግሩን አጋኖ እያወራ ከሆነ የምነግራቸው ሰዎች በቀላሉ አይረዱኝም ከሚል እና ምናልባትም ደግሞ ያ ሰው መጽሐፉ የሚለው እናንተ ልበደንዳና ስለሆናችሁ ያ ሰው ችግሩን በዚህ ልክ አሳዝኖ ነገራችሁ ሲል ሰምቻለሁ። ግልጽ ነው አይደለ? ሌላ አንድ ታሪክ ልጨምር። እግረኛው ግን ምን ተናግሮት ነው እንደዚህ የሆነው? ድሮ እኮ እሱ ልካቸውን ነበር የሚነግረው። የዋሸን ሰው እዛው ነበር የሚያዋርደው። ምን ሆኖ ነው ለእሷ ጊዜ? ለምን ፈራት?
ፓትርያርክ ዘኢትዮጵያ አንድ ጊዜ አንድ ሰው ስራ ቅጠሩኝ ብሎ ወደ እሳቸው ሄደ። ተመልካቾቻችን እሷ ከነገረችኝ ታሪክ ጋር የሆነ እናንተን ለማሳመን ጨምሬያለሁ ካለችው ነገር ጋር ይሄኛው ትዝ ብሎኝ ነው። ይሄ ሰው ወደ ብፁዕ ወቅዱስ አቡነ ጳውሎስ ቢሮ ገባና ስራ ይስጡኝ፣ እንደዚህ ተቸግሬያለሁ፣ እየተመላለስኩ የሚቀጥረኝ አጣሁ ይላል። ይሄን ሲነግራቸው ማንን ይዞ ሄዷል? ይሄ ሰው ባለቤቱን፣ ነብሰ ጡር ባለቤቱን ይዞ ሄዷል። እየሰማሽኝ ነው? ነብሰ ጡር ባለቤቱን ይዞ ሄዶ ስራ ይቅጠሩኝ ሲላቸው እሳቸውም በል ውጣ ይሉና ወዲያው የሆነ የእሳቸውን ተላላኪ ይጠሩና ለዚህ ሰው ስራ ስጠው ብለው ያዛሉ። ይሄ ሰው ደግሞ የምር ይሄ ሰው ተቸግሯል አልተቸገረም ብሎ ማጣራት ጀመረ። ማጣራት ሲጀምር ሚስቴ ናት ብሎ ይዟት የሄዳት ነብሰ ጡር የሌላ ሰው ሚስት ናት። ነገር ግን ስራ እንዲቀጥሩት ምን አደረገ? ሚስቴ ነብሰ ጡር ናት፣ እኔም ስራ የለኝም፣ ይኸው በቅርቡ አይኔን በአይኔ ላይ ነው፣ ሚስቴም ልትወልድ ነው። በምን አይገባትም እንጂ እኮ ህዝቡ እንዲረዳሽ ባልሽን ያለ ስሙ ስም ሰጠሽ እንዲያረግሹ እያላት ነው። ግን ጀለሴ አትባንንም እንጂ ለምን ባሏ ላይ ቢላ ያነሳት ሴትዮ፣ የባሏን ባጃጅ ሸራውን በቢላ የቀደለች ሴትዮ፣ የባሏን ልብስ ሙሉ አቃጥላ በለበሰው ያስቀረችው ሴትዮ፣ የባሏን ባጃጅ ለማቃጠል ክብሪት ይዛ ስትዞር ፖሊስ የያዛት ሴትዮ፣ አሁን እሱ ቦታዋ ድረስ ነው ሄደው፣ ሀገሯ ድረስ ነው ሄደው። እንዲህ እዛው ብታቃጠለውስ በቁሙ ፈርቶ ነው ተረዳሁት ብሎ ቅዱስ ፓትርያርኩን አሳመናቸው። ከዛ ይሄ ያዘዙት ሰውዬ ደግሞ ተመለሰና አይ ቅዱስ አባታችን ትናንትና እኮ ሚስቴ ናት ብሎ ይዟት የመጣው ነብሰ ጡሩ ሚስቱ አይደለችም፣ የሰው ሚስት ናት እና ይሄ አታሎናል፣ አንቀጥረውም ይላቸዋል። ፓትርያርኩ ምን ቢሉ ጥሩ ነው? የእኛን ጭካኔነት አይቶ እርጉዝ ሚስት ይዞ መጣ። ይሄ የሚያሳየው የእኛን ጭካኔ ነው። በቀላሉ እንደማንቀጥረው አወቀ። ነብሰ ጡር ተከራይቶ መጥቶ እኛን ለማሳመን ሞከረ። ይሄ የእኛን ልበ ደንዳናነት ነው የሚያሳየው። በአስቸኳይ ቅጠረው ብለው ስራ እንዳስቀጠሩት አለ። እሱ በአሽሙር እሷን እየልካት ነው። ጀለሴ ግን ደስ አላት። ይሄ ቄሱ ቄስ ናቸው ቄስ ይህ የሚያሳየው የእኛን ጨካኝነት ነው። በቀላሉ እንደማናዝም በቀላሉ እንደማንቀጥረው ስለገባው ነብሰ ጡር ተከራይቶ መጥቶ ሚስቴ ልትወልድ ነው፣ ልጄን ምን አበላዋለሁ፣ ነብሰ ጡር ሚስቴን ምን አበላታለሁ አለ እንድንቀጥረው። ስለዚህ አንቺም የኢትዮጵያ ሕዝብ እንዲረዳሽ ያልደረሰብሽን ደረሰብኝ፣ ባልሽ ያላረገሽን አረገኛልሽ። ይህ የሚያሳየው የኢትዮጵያን ሕዝብ ጨካኝነት ነው። በቀላሉ ብር አይሰጥም አለች። ደስ አላት። ለቷ ያገዘ መሰላ። ግን ጀለሴ አሽሙሩ አልገባትም። አሁን አንቺ መረዳት ፈልገሻል። ሀቁ ይሄ ነው አይደለ? እያየሽኝ አሜናት መረዳት ፈልገሻል። ችግር ገጥሞሻል። ነገር ግን ቅድም እርዳታ ፈልጌ አይደለም ሰውን ይራበኛል አለች። መረዳት ፈልገሽ ነው። በጣም እንደዚህ በግልጽ እኮ ብትነግሪን እኮ በቃ ይገባናል። እኛም እሺን ጨምረሽ ጨማምረሽ ነገርሽኝ። ችግሩ ግን አለ፣ የጨመርሽው ደግሞ አለ፣ ያጋነንሽው። ይሄ ሰው እንዲያምነኝ ብለሽ ልክ ቅድም እንደነገርኩሽ ታሪክ እንጂ አንቺ ችግር ላይ እንደሆንሽ እኔም አሁን እያየሁሽ ነው። ስለዚህ ሰዎች ሁሉ እንዲያግዙሽ፣ ወደ ጤናሽ፣ ወደ ልብሽ እንድትመለሽ ይኸው እኔም ሁለት ታሪኮችን ጨምሬ የምናገረው የተወሰነ ሰው እንዲረዳሽ ብዬ ነው። እኔ ግን በግሌ አሜናት በጣም ልብሽ ቀና ነው። ልጅ ነሽ፣ ደግሞ ገና ብዙ ታድጊያለሽ። ህፃን ልጅ አለችሽ። ደግሞ ለልጅሽ ደግሞ ጤና ሆነሽ መኖር አለብሽ። ልጅሽን ነገ እጇን ይዘሽ ትምህርት ቤት ማድረስ አለብሽ፣ መመለስ አለብሽ። አሁን ባቲ ነው ያለሽው? ባቲ ነኝ፣ ግን ማለት ነው አንዴ ልናገር። እሺ ፖዚያ ከራይ እንደመጣሁ ወሎ ውስጥ እሷ ቤት ነው የገባሁት። በጣም ነው የማመሰግናት። በጣም ቀላል የሆነች ሰው ናት። ቢያንስ ውስጤን የምትረዳ ማለት ነው። አይተዋለች። ልክ ሲያዩት በቃ ለእኔ ስሜት ብለው ራሱ ተደብቀው ነው የሚያዩት። እሷም ባለቤቷም የሰፈርም ጎረቤቶቿ ማለት ነው ስሜቴን ስለተረዱ ማለት ነው። በጣም የማከብራቸው ጥሩ ጎረቤት፣ ጥሩ አካራይ ነው የሰጠኝ። አመሰግናለሁ። በስተመጨረሻው ደግሞ አጠር አድርጌ የምናገረው አብሪ ልብ ግዛ። እኔ በጣም ነው የምወድህ፣ በጣም ነው የምወደው። በደንብ ንገሪው። ኧረ በእናትሽ በጣም ነው የምወደው፣ በጣም ነው የማፈቅረው። ገባህ? ልብ ግዛ። አሁንም ተስፋ አለኝ።
በደሌን አላስታውስም። የሰው ልጅ ይቀይራል ብያለሁ ነው አሁን ላይ ካልፈልግም ብለዋል ነበር። ልጁን ለባዳ ልትሰጥበታል ነበር። ያንተ ማስታወሻ አልፈልግም ለባዳ ነው መሰጣት የኢትዮጵያ ሕዝቡ ይውሰዷት ስትላል ነበር። አሁን ልብ ግዛ በጣም ነው ወደ በጣም ነው ፈቅራ ታሳብደን ነው ሴትዮዋ። ለአብርሃም ይቅርታ አድርገሽለት አብረሽው የምትኖሪው ምን አብሬ የመጀመሪያ ኢንተርቪው ላይ እንደተናገርኳችሁ ግማሽ ፐርሰንት በጣም ለኔ ጥሩ ነበር አላልኳችሁ? ያችን ጥሩ ልቡን ይመልስልኝ በቃ ከዛ በሽቶኛለሽ እና እዙ መተን ደግሞ ያው እርቅ ፈጣሪም ይወደዋል። ተስፋ አለኝ ለምን ለልጄ ስል ማለት አስታርቃቸዋል። እኔ እሱ እንትን ከሆነ ፈቃደኛ ከሆነ አንቺም ተለውጠሽ አንቺም በዚሁ አሁን ላይ ግን ልቡ እንደደነደነ ነው። አብሬ የልብ ግዛ በልክያዬ ነው የምለው ልብ ግዛ። በኮሜንት አንዳንድ ኮሜንት ደግሞ እንትን የሚሉ አሉ ሴቶች ማለት ነው። በቃ አንቺ ለሱ አትገቢውም እናገባዋለን። አታገቡትም ባሌን በስተመጨረሻ ወስደዋለሁ እና ልብ ይገዛል። ሁሉም ሰው ምን እንዳለ እኔም ስታከም እስተካከል ይሆናል። እሱም ደግሞ በርቀት በናፍቆት እያለ ልብ ይገዛ ይሆናል። ልጅ ነው ሁለት ሲያመልጣት አያችሁ። እኔም ታክሜ ይስተካከል ይሆናል። ያ ማለት እሷ እንደሆነች ጥፋተኛ የምትደበድበው የምትቀጠቅጠው ሰው ይሆን የምትበድለው እሷ እንደሆነች አመነች ማለት ነው። እና ሴቶች በኮመንት አንቺ አይገባሽም እሱ ጥሩ ሰው ነው እናገባለን ስን ነው አታገቡትም። በስተመጨረሻ ባሌን ወስዷለሁ እንደ ዕቃ ስፈልግ እጥልሃለሁ ስፈልግ አነሳሃለሁ እያለችው ማለት ነው። ልትገለው ነው ሰውየው። ልጅነት አለብን። እኔ 23 እሱ 24 ምናምን አካባቢ ላይ ነው ማለት ነው። አፍለኝነት የሆነ በቃ ብዙ ነገር አለ ብቻ። በዚህ አጋጣሚ ደግሞ የቤተሰብ ማጣት ብዙ ነገር ችግሩ ምኑ ያሳለፍኩት በሰው ቤት የተለያየ ነገር ያ ነው ውስጤ ላይ እያደረብኝ እንደዚህ ያሳሰበኝና በሽተኛ ለሆነበት የቻልኩበት ምክንያት እሱንም ተስፋ አደርጋለሁ። እንግዲህ አስተዳደጊ በልጅነት ያየሁት ቤተሰብ ያ ነው ውስጤ እንትን እያለብኝ። ስለዚህ ባልሽ አይደለም አሳበደኝ እሱ ነበር አሳበደኝ ያለችው። አሁን ግን ፈጣሪ ሀቁን ሲያወጣለት ራሷ በራሷ እየተናዘዘች ነው። ያደግኩት እድገት የቤተሰብ ምናምን ያሳለፉት ነገር ያ ነው እንደዚህ እንትን እያለብኝ እንዲህ ከነ ሀረካቷ ነው ማሳያችሁ። የሰውነት እንቅስቃሴ ያን እንትን እያለብኝ እንደዚህ የምጨነቀው እንትን ምለው ምናምን እሷ በእሷ የልጅነት ትሮማ እሱን ዋጋ እያስከፈለችው ነው። እሷ ባደገችው አስተዳደግ እሷ በደረሰባት ነገር በህይወቷ እሱን ዋጋ እያስከፈለችው ነው። ምንም በማያውቀው ነገር በእሷ ህይወት ስለገባ ብቻ ከእሷ ጋር ሪሌሽንሽፕ ስለፈጠረ ብቻ ይሄ ሰውዬ አቢዩዝ እየተደረገ ነው፣ እየተበቀለችው ነው። ይቅርታ እንደምትለኝ ያው በቃ እሱ ይቅርታ እንደሚጠይቅሽ ተስፋ ታደርጊያለሽ። ወደ ባልሽም በጣም ደስ ይላል። አብርሃም ተስፋ አለን በዚህ አያልቅም። ትዳራችሁ ተመልሶ አሚናት ሮዛ ወይም እሱ ሮዛ ነው የሚልሽ። መልካም እድል እመኝልሻለሁ። ስልክሽን የባንክ አካውንትሽን የንግድ ባንክ አወጣሽ? የንግድ ባንክ አወጥተሻል? እሺ ስልክሽና የባንክ አካውንትሽ አዋሽ ባንክም አለሽ? እሺ ከስር ቪዲዮ ላይ ያደርገዋለሁ። ኢትዮጵያውያን በሙሉ ይህን ቪዲዮ የምታዩ በምክንያት የምታምኑ ደግሞ አሚናትን ከረዷት። እኔ ያንን ቢሆን የተለየ እኔ እንደዚህ አልነበረም። አንተን ማቀቅ እውነቱን ስትናገር ነበር ማቀቅ። በጣም የሚያሳዝነው ነገር እግረኛው እውነቱን ስትናገር ነበር ማቀቅ። እያንዳንዱ የምታቀርበው ሰው ሲዋሽ ታፋጥጠው ታጋልጠውም ነበር። እሷ ግን እንደ ዋሸች እያወቅ ለምን ትሸፋፍንላታለህ? አንደኛ። ሁለተኛ ነገር የህዝብ ትችት ፈርተህ ከሆነ ከዚህ በፊት ላፋጠጥካቸው ሰዎች ትችት ደርሶብህ ከሆነ ያ ከሆነ የቀየረክ ላመንክበት ነገር ሟች መሆን አለብክ። ጋዜጠኛ እንደዛ ነው። አቋምክ በህዝብ አስተያየት ሊቀየር አይገባም። ያመንክበትን ነገር ትናገራለህ። የሚንጫጫ ይንጫጫ፣ የሚሰድብክ ይሰድብካል፣ የሚያደንቅክ ያደንቅሃል እንጂ በአኮርዲንግ ቱ ኮመንት ያንተ ማይንድ መቀየር የለበትም። እቺ ልጅ እንደዋሸች ሁሉም ያውቃል። እራሷን ማመነች። ፈርቷት ነው የምትሉ ኦኬ። ወይ ደግሞ ከእሷ ጋር ከተለያየ በኋላ መግለጫ ይስጥ። አጠገቤ ስለነበረች ለነፍሴ ፈርቼ ነው። ለባሏ ያልተመለሰች ሴትዮ ሚስት የሆነ ነገር ብታደርገኝ እዛ ጋር ብዬ ለነፍሴ ፈርቼ ነው እንጂ ሴትዮዋ ትክክል አይደለችም ብሎ ይናገር። እንደዳ ስላወቀ ነው። ሲጀመር ማንም አይረዳትም። ሽቀላን የወጣችው። ሁለተኛ ደግሞ ባሏ ላይ እያደረሰች ያለችው ግፍ ስፈልግ ቀጥቅጬ አውጥቼ እጥልሃለሁ። እኔ ደግሞ በፈለግኩ ሰዓት ሙዴ በሆነ ሰዓት ከጣልኩበት አነሳሃለሁ። ላይክ አንተ እቃ ነህ። ስፈልግ ምጥልህ ስፈልግ ማነሳ አይነት ነገር ነው። ሴቶች ላይ ሲደረግ ኖ እያልን ወንድ ላይ ሲደረግ ለምንድን ነው ዝም የምንለው?
ወንድ ስለሆነ ነው እሱ እንደዚህ አቢዩዝ እያደረገችው የባጃጁን ሸራ በቢላ እየቀደደች ባጃጁን ለማቃጠል ክብሪት ይዛ እያሳደደችው ልብሱን ሰብስባ ሙሉ እያቃጠለችበት ግፍ ነው ይሄ። እኔ ደግሞ እንደ ወንድ ልጅ እናት እንደዚህ አይነት ግፍ እየተፈጸመ እያየው በፊት ለፊቷ ነግሬያታለሁ ውሸታም እንደሆነች። መጥታ እዚህ ቤት ገዝት ገብታ ውሸታም ነሽ አንቺ ብያት ይቅርታ የጠየቀችው ለምን እንደሆነ ታውቃላችሁ? እርዳታ ፈልጋ። ግን የኢትዮጵያ ሕዝብ ይቅርታ የሚያደርግላት ባሏን። አዎ ውሸታም ነኝ፣ አዎ አጥፍቻለሁ፣ ውሸቴ ደግሞ ይሄ ነው፣ እንደዚህ አላረከኝም፣ አዎ የቤት ኪራይ ትከፍልልኛል፣ አዎ አስቤዛ ትገዛልኝ፣ አዎ ብላ እውነቱን አምና ይቅርታ ስትጠይቅ ብቻ ነው የኢትዮጵያ ሕዝብ ይቅርታ የሚያደርግላት። እንዲህ ተሸፋፍኖ ይቅርታ የለም። እስቲል ባሏን እንዳልበደለችው እራሷ በአፏ ምን ላለች? ልብ ግዛ እፈልግሃለሁ፣ ሴቶች አትወስዱትም፣ በኋላ ላይ ነው ወስዷለሁ። ላይክ እኔ ለጊዜው ነው የጣልኩት፣ በኋላ አነሳዋለሁ፣ እንዳትነኩት እንደ ዕቃ ጨምላቃ እንጂ ደግሞ በድፍረት እዚህ ቤት መምጣቷ ስንት ቀን ሙሉ እኮ 3 ቀን 4 ቀን ይሆናታል መታ አስገብኝ ብላ ዛሬ እድሉን አግኝታ የገባቸው። አዎ ቅድም መታ እዚህ በጣም ጮሃ ነው ሄደችው። ጮሃ አስመስላ ዋሽታ መጀመሪያ ምን አለች? ሀቢባ ፎቶዋን ለጥፌ እጠራታለሁ ብለሽ ነበር፣ ይኸው መጥቼልሻለሁ አለች ስትል ፎቶዋን ለጥፌ እጠራታለሁ ያልኩበትን ቪዲዮ ያሰሚኝ ስላት አውቄ ነው እባክሽ እንድታስገብኝ። ዩሲ ውሸት ለእሷ ኖርማል እንዴት እንደሆነ። እሺ መጀመሪያ እኔና አንቺ መነጋገር ከመጀመራችን በፊት ፎቶዋን ለጥፌ እጠራታለሁ ያልኩበትን ቪዲዮ አሰሚኝ፣ ቮይሱን ክፈችና ቪዲዮን አሰሚልሃለሁ። አውቄ ነው ይቅርታ፣ እንደሱ የሚል የለም። እኔ እንድታስገብኝ የተጠቀምኩት ዘዴ ነው። ማኒፑሌት አደረገችኝ እንዳስገባት። ገባችሁ? ከገባት በኋላ ለእሷ ኖርማል ነው። ሰዎችን ለመጠቀም መዋሸት ኖርማል ነው። ለመረዳት መዋሸት፣ ለመረዳት የባሏን ስም ማጥፋት ለእሷ ኖርማል ነው። ያላደረጋትን አደረገኝ ማለት ነው። ስለዚህ ውሸት ኖርማል የሆነባቸው ሰዎች ደግሞ በጣም ዴንጀረስ ናቸው። ባሏ ይምጣ የምትሉ አሁን መሽቷል፣ ነገ ደውለን እንጠራዋለን። አሁን ፕሮግራም አለን። ሜሉ ሬዲ? ማነው ቪዲዮ የሚያበራው? ጨርሽ ብለን እኮ ነው። ነርቨስ አደረገችን እና መሲ ቪዲዮ አብሪ። ሌላ ማስገባው ሰው ካለ ማስገባው ሰው ካለ እነሱ ይወርዳሉ። ሌላ የሚገባ ሰው ካለ ኢክሙ ዚነት። እሺ ጋይስ አንዴ የማለች ዚነት በጣም የምንወደውን ሰው ልደት ልናከብር ነውና ከይቅርታ ጋር